በዝሆኖች ጥል ሳሩ ይጎዳል እንዲሉ ዛሬም በዓለማችን ግዙፍ የኢኮኖሚ ዝሆኖች አሜሪካና ቻይና በአፍሪካ የምድር በረከት ላይ የስትራቴጂካዊ ማዕድናት ፍልሚያቸውን አጠናክረው ቀጥለዋል። በምዕራባውያን አንደበት አፍሪካ ለዘመናት ጨለማ አህጉር የተባለች ብትጠራም ዛሬ ግን ዓለምን ወደ ብርሃን ለሚቀይረው የቴክኖሎጂ ሽግግርና ለኤሌክትሪክ ኃይል አብዮት የማይተካ የብርሃን ምንጭ ሆናለች። በተለይም ዋሽንግተን የቻይናን የአስርተ ዓመታት የበላይነት ለመቀልበስ የያዘችው የገንዘብ ኃይል መሳሪያ በአህጉሪቱ ላይ አዲስ የፖለቲካና የምጣኔ ሀብት ትኩሳት አንስቷል። ይህ ፍልሚያ ቁሳቁስን ከመሻማት ባለፈ የአፍሪካን ዕጣ ፈንታ የሚወስን አዲስ የኃይል ሚዛን ፍለጋ ሆኗል። በዓለም ሀያላን ሀገራት መካከል የሚካሄደው የስትራቴጂካዊ ማዕድናት ፍልሚያ አሁን ደግሞ ፊቱን ሙሉ በሙሉ ወደ አፍሪካ አዙሯል። አሜሪካና ቻይና እንደ መዳብና ኮባልት ያሉ ለወደፊቱ የቴክኖሎጂና የኤሌክትሪክ ኃይል ሽግግር ወሳኝ የሆኑ ብርቅዬ የምድር ማዕድናትን ቁጥጥር በእጃቸው ለማስገባት የሚያደርጉት ፍልሚያ አዲስ ምዕራፍ ላይ ደርሷል። አሜሪካ በአፍሪካ የማዕድን ዘርፍ ያላትን ተሳትፎ ለማሳደግ የተከተለች ያለችው ስልት ቻይና ከምትከተለው መሰረተ ልማትን በማዕድን የመለወጥ አካሄድ በእጅጉ የተለየ ነው። ዋሽንግተን በቀጥታ በማዕድን ቁፋሮ ውስጥ ገብታ የቤጂንግን የፖለቲካና የስራ ጫና ከመጋፈጥ ይልቅ የኦፍቴክ ስምምነቶችን ማስፋፋትን መርጣለች። ይህም አሜሪካ ለማዕድን ማውጫ ፕሮጀክቶች የፋይናንስ ወይም የቴክኒክ ድጋፍ በማቅረብ ወደፊት የሚመረተውን ማዕድን በከፊል ወይም በሙሉ የመግዛት መብትን ቀድማ ለማረጋገጥ የያዘችው ውጥን ነው። የአካሄድ አሜሪካ የኮንጎን የመዳብና የኮባልት ምርቶች በቀጥታ ወደ ራሷና ወደ አጋሮቿ የኢንዱስትሪ መስመር ለማስገባት እንደሚረዳት ተንታኞች ያስረዳሉ። በተለይም በኮንጎ የመንግስት ማዕድን ኩባንያ ጌካ ማይንስ በኩል የተደረገ ያለው እንቅስቃሴ ለዚህ ማሳያ ሲሆን ኩባንያው በተያዘው የፈረንጆቹ ዓመት ብቻ 100,000 ቶን መዳብ ለአሜሪካ ገዢዎች ለመላክ ዝግጅቱን አጠናቋል። በደቡብ አፍሪካ በሚካሄደው የማይኒንግ እንዳባ ዓለም አቀፍ የኢንቨስትመንት ጉባኤ ዋዜማ አስተያየታቸውን የሰጡት መሰረቱን በኒውዮርክ ያደረገው የተፈጥሮ ሀብት አስተዳደር ተቋም ከፍተኛ ተንታኝ ቶማስ ስከርፊልድ አሜሪካ በንግግር ደረጃ የነበረውን ፍላጎት አሁን በተግባር ገንዘብ በማፍሰስ ጭምር እያሳየችው መሆኑን ተናግረዋል። ሆኖም ዋሽንግተን በከፍተኛ ፍጥነትና በስፋት ከአፍሪካ ማዕድናት ጋር የተቆራኘችውን ቻይናን መወዳደር ትችላለች ወይ የሚለው ወደፊት የሚታይ ይሆናል ብለዋል። የሻንጋይ ሜልታስ ማርኬት ተንታኝ የሆኑት ጂያዎ ዌናው እንዳመላከቱት በኮንጎ ዴሞክራሲያዊ ሪፐብሊክና በአሜሪካ መካከል እየጠነከረ የመጣው ትብብር በቻይና የኮባልት አቅርቦት ሰንሰለት ላይ ስጋት ደቅኗል ባይ ናቸው። በተለይም ኮንጎ ወደ ውጭ በሚላኩ ማዕድናት ላይ የምታደርገው ጥብቅ ቁጥጥር ከዋሽንግተን ጋር ካላት ግንኙነት ጋር መገጣጠሙ ለቤጂንግ ፈተና እንደሚሆን ተናግረዋል። ሌላው የአሜሪካን የገንዘብ ተጽዕኖ ማሳያ የሆነው የለንደኑ ፔንሳና ኩባንያ ውሳኔ ነው። ኩባንያው በአንጎላ ከሚገኘው ፈንጂ የሚያወጣውን ማዕድን ለማቀነባበር በእንግሊዝ ሊገነባው የነበረውን ፋብሪካ በመሰረዝ ወደ አሜሪካ ዙሮታል። ለዚህም እንደ ምክንያት የቀረበው አሜሪካ የምትሰጠው የተሻለ ማበረታቻና የዋጋ ዋስትና ነው። የኮንትሮል ሪስክስ ተንታኝ ቪንሴንት ሩጌት ሁኔታውን ሲያስረዱም ይህ አሜሪካ በኢንዱስትሪ ውስጥ በቀጥታ ከመገኘት ይልቅ የገንዘብ ጉልበቷን የተጠቀመች መሆኑን ያሳያል ብለዋል። አክለውም ዋሽንግተን የኮንጎን ማዕድን ለማውጣት የሚጠበቅባትን የፖለቲካና የዘመቻ ስጋት ሳትጋፈጥ በንግድና በገንዘብ ድርድሮች ብቻ የኮንጎን መዳብ ወደ አሜሪካ ገዢዎች ማዞር መቻሏን ገልጸዋል። ቻይና ላለፉት 10 ዓመታት የአፍሪካን የማዕድን ዘርፍ በበላይነት ስትመራ ቆይታለች። በኮንጎ ያሉ ግዙፍ የመዳብና የኮባልት ማዕድናት በአብዛኛው በቻይና ኩባንያዎች ቁጥጥር ስር ናቸው። ይሁን እንጂ አሁን ላይ የቻይና የበላይነት በሁለት አቅጣጫዎች የተፈተነ ይገኛል። በአንድ በኩል የኮንጎ መንግስት ጥሬ ማዕድናት ወደ ውጭ እንዳይወጡ የጣለው ገደብ ቻይናውያን ማጣሪያዎቻቸውን ወደ ሀገር ውስጥ እንዲያመጡ ግድ የሆነባቸው ነው። በሌላ በኩል ደግሞ ዋሽንግተን ከኮንጎና ከዛምቢያ ጋር የፈጠረችው የስትራቴጂካዊ ማዕድናት ትብብር ማዕድናቱ በቻይና ብቻ ከመታጠር ይልቅ ወደ ምዕራባውያን ገበያ እንዲፈሱ መንገድ የከፈተ ይገኛል። ይህ የቤጂንግ የበላይነት መፈታተን ለቻይናውያን ኩባንያዎች ትልቅ የራስ ምታት ሆኗል። ቀደም ሲል ቻይና ያለምንም ተቀናቃኝ የምታፍሰው ሀብት አሁን በምዕራባውያን የገንዘብ ጡንቻ የተገፋ ነው። ይሁን እንጂ ቻይናውያን በአፍሪካ መሬት ላይ ያላቸው የብዙ ዓመታት ልምድና የመሰረተ ልማት ዝርጋታ አሁንም በቀላሉ የማይበገር ኃይል ሆኖ ቀጥሏል። በዘርፉ የሚታየው ሌላው ትኩረት የሚስብ ጉዳይ የአሜሪካው ኮቦልድ ሜታልስና የቻይና ኩባንያዎች የሚከተሉት የተለያየ የስራ ባህል ነው። በሰው ሰራሽ አስተውሎት የታገዘ የማዕድን ፍለጋ የሚያደርገው ኮቦልድ ሜታልስ ኩባንያ በቢል ጌትስና በጄፍ ቤዞስ የሚደገፍ ሲሆን በኮንጎ ያለውን የማኖሊቲየም ክምችት ለማልማት ቢፈልግም የባለቤትነት ውዝግቦች እስካልተፈቱ ድረስ ወደ ሀገሪቱ እንደማይገባ ገልጿል። ይህ የጥንቃቄ አካሄድ የምዕራባውያን ኩባንያዎች የህግና የአሰራር ግልጽነትን እንደሚጠብቁ ያሳያል። በአንጻሩ እንደዚህ ጂን ያሉ የቻይና ኩባንያዎች በህግ ውዝግብ ውስጥ ባሉ ቦታዎችም ቢሆን ስራቸውን በፍጥነት በማስጀመር ይታወቃሉ። ይህ የቻይናውያን በፍጥነት መሬት የመያዝ ስልት ከምዕራባውያን ዝግ ያለና ጥንቃቄ የተሞላበት አካሄድ ጋር ሲነጻጸር በገበያ ውስጥ ትልቅ ልዩነት የፈጠረ ይገኛል። አፍሪካውያን ሀገራትም ፈጣን ውጤት የሚሰጣቸውን የቻይና አጋርነት ወይስ አስተማማኝና ግልጽነት ያለው የምዕራባውያን አሰራር ይሻላል በሚለው ምርጫ መካከል ይገኛሉ። አሜሪካ በአፍሪካ የምታደርገውን ጥረት ለማገዝ የሎቢቶ ኮሪደር የተሰኘውን ግዙፍ የመሰረተ ልማት ፕሮጀክት እየደገፈች ነው። ይህ የባቡር መስመር ከኮንጎና ከዛምቢያ የሚወጡ ማዕድናትን በአንጎላ
በኩል ወደ አትላንቲክ ውቅያኖስ ለማድረስ ያለመ ነው። እስካሁን ድረስ ከአፍሪካ የሚወጡ ማዕድናት በብዛት የሚጓጓዙት ወደ ምስራቅ በተለይም ወደ ቻይና አቅጣጫ ነበር። ይህ ፕሮጀክት ግን ምርቶቹም ወደ ምዕራብ የሚሄዱበትን አማራጭ መስመር ይፈጥራል። ቀደም ሲል በባህር ለመጓጓዝ ሳምንታት ይወስድ የነበረውን ጊዜ ወደ ቀናት ዝቅ የሚያደርገው ይህ ኮሪደር የምዕራባውያን የኤሌክትሪክ ተሽከርካሪ አምራቾች ግብዓቶችን በፍጥነት እንዲያገኙ ይረዳል ተብሎ ይገመታል። አሜሪካ በፓርትነርሺፕ ፎር ግሎባል ኢንፍራስትራክቸር ኤንድ ኢንቨስትመንት ፒጂአይ በኩል በመቶ ሚሊዮኖች የሚቆጠር ዶላር መመደቧ ለአፍሪካ ሀገራት ከቻይና ብድር ውጭ ሌላ አማራጭ እንዳለ የሚጠቁም ነው ሲሉ ተንታኞች ያስረዳሉ። ቻይናን በበኩሏ የአሜሪካን አመጣጥ ተመልክታ ዝም ብላ አልተቀመጠችም። ቀደም ሲል የገነባቸውንና ዛምቢያን ከታንዛኒያ ጋር የሚያገናኘውን የታዛራ የባቡር መስመር ለማደስና ለማዘመን ከ1 ቢሊዮን ዶላር በላይ መደባለች። ይህም በአህጉሪቱ ላይ የባቡር መስመሮች ፍልሚያ እንዲፈጠር ምክንያት ሆኗል። አፍሪካ ለዓለም የምታበረክታቸው ብርቅዬ የምድር ማዕድናት አህጉሪቱን የዓለም የኃይል ባንክ አድርገዋታል። ለኤሌክትሪክ መኪና ባትሪዎች ምርት እጅግ አስፈላጊ የሆነው ኮባልት አፍሪካን በዓለም መድረክ ቀዳሚ አድርጓታል። በተለይም ዴሞክራሲያዊ ሪፐብሊክ ኮንጎ የዓለምን 70% የኮባልት ፍላጎት በማቅረብ ቀዳሚውን ስፍራ ይዛለች። ለታዳሽ ኃይል ልማቶች የማይተካ ሚና ያለው መዳብ በአፍሪካ ሌላው ተፈላጊ ማዕድን ነው። ዛምቢያና ኮንጎ እጅግ ግዙፍ የመዳብ ክምችት ካላቸው ሀገራት መካከል ይጠቀሳሉ። ነጭ ወርቅ የሚል ቅጽል ስም የተሰጠውና ለስማርት ስልኮች፣ ለላፕቶፖችና ለዘመናዊ የኃይል ማከማቻዎች ወሳኝ የሆነው ሊቲየምም በአፍሪካ አዲስ ተስፋ እየፈነጠቀ ይገኛል። እነዚህ ማዕድናት አህጉሪቱን የዓለም የንግድ መድረክ ማዕከል አድርገዋታል። ሆኖም ግን በአንዳንድ የአህጉሪቱ አካባቢዎች የሚስተዋሉ የአማጺ ቡድኖች እንቅስቃሴዎችና የሽብር ድርጊቶች ለቻይናም ሆነ ለአሜሪካ ብሎም ለአፍሪካ ማዕድን ማውጣቱንም ሆነ ንግዱን አልጋ በአልጋ እንደማያደርገው ግልጽ ነው። ለአብነትም የሎቢቶ ኮሪደር የሚያልፍባቸው አካባቢዎች በተለይም ምስራቅ ኮንጎ በታጠቁ አማጽያን የሚታወቁ በመሆናቸው የመሰረተ ልማቱን ደህንነት መጠበቅ ትልቅ ፈተና ሆኖ ቀጥሏል። በተጨማሪም የማዕድን ገበያው በቀጥታ ለህዝብ ጥቅም መዋሉን ማረጋገጥና ከሙስና የጸዳ አሰራር መዘርጋት የሀገራቱ ትልቅ የቤት ስራ ነው። በአጠቃላይ የአፍሪካ ማዕድናት ጉዳይ ላማለኝ በሰማይ ወተቷንማ ላይ ሆኖ እንዳይቀርም አህጉሪቱ ከታላላቆቹ ፍልሚያ የምታተርፈው ብልህነትን ስትጨምርበት ብቻ ነው። አሜሪካ በፋይናንስ ኃይል፣ ቻይና ደግሞ በኢንዱስትሪው መሰረት ለመጣል የሚያደርጉት ፍልሚያ የአፍሪካን ልብ በሁለት የሰነጠቀ ጉዳይ ነው። በአንድ በኩል ለገበያ አማራጭና የተሻለ ድርድር በር የሚከፍት ወርቃማ ዕድል ሲሆን፣ በሌላ በኩል ደግሞ አህጉሪቱን የኃያላን መጠቀሚያ ሊያደርግ የሚችል የስጋት ደመና ነው። የሎቢቶ ኮሪደር ለአፍሪካ ሀገራት ትልቅ ትምህርት የሚሰጥ ሲሆን ሀገራት የተፈጥሮ ሀብታቸውን ተጠቅመው በታላላቆቹ መካከል የሚደረገውን ፉክክር ለራሳቸው የመሰረተ ልማት ግንባታ እንዴት ማዋል እንደሚችሉ ያሳያል። ይሁን እንጂ አፍሪካ ሀብቷን በጥሬው ከመሸጥ ወጥታ እሴት መጨመርና በሀገር ውስጥ ማጣራት ከቻለች ይህ ፍልሚያ ለውድቀት ሳይሆን ለእድገቷ መነሻ ይሆናል። ዛሬ ዓለም በኤሌክትሪክ ተሽከርካሪዎችና በታዳሽ ጎዳናዎች ላይ ስትከንፍ ሞተሩም ሆነ ነዳጁ የሚቀዳው ከአፍሪካ ማዕፀን ነውና አህጉሪቱ የመሪነቱን ቦታ ለመያዝ የምትነሳበት ጊዜ አሁን ነው ሲሉ ተንታኞች ይናገራሉ።